ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተላል። በተለይም እንግዲህ ማንቸስተር ዩናይትዶች በኦርሊን ቹዋሚኒ ዙሪያ ለመወያየት ወደ ማድሪድ እያቀናሉ ተብሏል። ይህና ሌሎች ስፖርታዊ መረጃዎች አሉን። ወደ መረጃዎቻችን እንግባ። ማንቸስተር ዩናይትዶች በኦርሊን ቹዋሚኒ ዙሪያ ለመወያየት ወደ ማድሪድ ያቀናሉ ተብሏል። ተጫዋቹን ለማስፈረም ረብጣ ገንዘቦችንም ያቀርባሉ ተብሎ ይጠበቃል። ማድሪድ ከዝውውሩ ቢያንስ 100 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ ይፈልጋል ተብሏል። በዓለም ዋንጫው በጣም ድንቅ ብቃቱን እያስመለከተ ያለ ተጫዋች እንደሆነ ይታወቃልና ወደፊት በሚገባ ብቃቱን የሚያሳይበት እድል ይኖራል። በሚገባ በማድሪድም ራሱን ማሳየት ችሏል። አንዳንድ ጊዜ ያው ጥምረቶች ተጫዋችን ያገናሉ የሚል ሀሳብ አለኝና አሁን ወደ ማንቸስተር ዩናይትድ ቢመጣ ወጣት ነው። ወጣት እንደመሆኑ አንጻር እንግዲህ ለማንቸስተር ዩናይትድ የሚገባውን ነገር ይሰጣል ተብሎ ነው የሚጠበቀው እና አሁን ካሉት አማራጮች አንጻር ደግሞ ይሄን ያህል ይከፋል የሚባል አይደለም እና ይህንን ተጫዋች ለማስፈረም ዩናይትዶች ሀሳብ እንዳላቸው ነው እየተገለጸ የሚገኘው። በነገራችን ላይ ማድሪዶች ቹዋሚኒን ከሞናኮ በ2022 ሲያስፈርሙ 80 ሚሊዮን ዩሮ እና ብቃቱ እየታየ ደግሞ የሚጨመር 20 ሚሊዮን ዩሮዎች ገና በለጋ እድሜው ፈሰስ በማድረግ ነበር። አሁን ጉልብቶና አድርጎ የብቃቱ ጫፍ ላይ እየደረሰ ባለበት እድሜ ላይ በዛ ዋጋ ተጫዋችን ማስፈረም ደግሞ ይህን ያህል መጥፎ የሚባል አይደለም። በተለይም ደግሞ ራሳቸውን አንድ ወይም 2 ዓመት ላሳዩ ታዳጊ ተጫዋቾች የሚተመን ዋጋ ከተመለከትን አሁን ትልቅ ጥያቄ የሚሆነው ማድሪድ ተጫዋቹን የመልቀቅ ፍላጎት አለው ወይ የሚለው ነው እና ኦርሊን ቹዋሚኒ በጣም ጥሩ የሚባል ወይም ኳሊቲ ያላቸው ምርጥ ሚድፊልደሮች ውስጥ የሚጠቀስ ነውና በፈረንሳይ ብሔራዊ ቡድን ደግሞ እያሳየ ያለው ነገር በጣም አስገራሚ ነው። ሰሞኑን ብቃቱ በጣም ድንቅ የሚባል ነው እና ማንቸስተር ዩናይትዶች ከዚህ በፊትም በተደጋጋሚ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ወይም ሀሳብ እንዳላቸው አሳውቀው ነበረ። ነገር ግን አሁን እንግዲህ ሁኔታዎችን ሊገፉበት ወይም ጥያቄ ለማድረግ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። በቀጥታም ወደ ማድሪድ በመሄድ ስለ ተጫዋቹ ዝውውር ወይም በተጫዋቹ ዝውውር ጉዳይ ላይ ከሪያል ማድሪዶች ጋር ለመወያየት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። በሁለቱ ክለብ መካከል እንግዲህ ጥሩ የሚባል የዝውውር ትስስር አለና ይህንንም ተጫዋች ሊያገኙት ይረዳቸዋል ተብሎ ነው የሚጠበቀው። ስለዚህ ማንቸስተር ዩናይትዶች ይህንን ተጫዋች በሚያገኙበት ሁኔታ ዙሪያ ከማድሪድ ጋር ለመወያየት ቀነቀጠሮ እንዲያዙ እየተገለጸ ይገኛል። በዓለም ዋንጫ ጥሎ ማለፍ ጨዋታ ብራዚል በኖርዌይ ተሸንፋ ከውድድሩ ተሰናብታለች። ኖርዌይ በድንቅና ብርቅዬው አጥቂ ሃላንድ 2 ግቦች በመታገዝ ብራዚልን ከውድድሩ አሰናብታለች። በዚህም ማቲያስ ኩኛ ያለምንም ጉዳት እንግዲህ ወደ ማንቸስተር ዩናይትድ የሚመለስ ይሆናል። ካርሎስ ካዚሚሮም እንዲሁ የማንቸስተር ዩናይትድ ተጫዋች እንደነበረ ይታወቃል። ኤደርሰንም በትላንትናው ዕለት እንግዲህ ተቀይሮ ገብቶ ጥሩ የሚባል እንቅስቃሴን ማስመልከት ችሏል። ነገር ግን አሁንም ቢሆን መረዳት ያለብን ነገር ማንቸስተር ዩናይትዶች በመሀል ክፍሉ ላይ በጣም ማሰብ በጣም ማስተዋል እንዳለባቸው ፍንትው አድርጎ የሚያሳይ ነው። ይህ ተጫዋች እንግዲህ በፕሪሚየር ሊግ ልምድ የለውም። ለብራዚልም እንግዲህ ቀጥታ የተጠራ ተጫዋች አልነበረም እንግዲህ እና በአጋጣሚዎች ነው ጥሪ የደረሰው እና አሁን ይህንን ነገር ስንመለከት ማንቸስተር ዩናይትዶች በመሀል ክፍሉ ላይ ጠንክረው መስራት እንዳለባቸው የሚያሳይ ጉዳይ ነው። በእርግጥ የማቴዎስ ፈርናንዴዝ እንዲሁም ደግሞ የሳንድሮ ቶናሊ ዝውውርን ማንቸስተር ዩናይትድ መነጠቁ በጣም ቢያስከፋም አሁን ኦርሊን ቹዋሚኒ ላይ እየሰሩት ያለው ነገር መልካም የሚባል ነው። ነገር ግን አሁንም ቢሆን በቂ አይደለም። ብዙ ስራዎች መሰራት አለባቸው። ስቲል እኔ እስከ 3 ሚድፊልድ ከዚህ በኋላ ዩናይትድ ማስፈረም እንዳለበት ነው የማምነው። ምክንያቱም በመሀል ክፍል ካርሎስ ካዝሜሮን የሚመስል ተጫዋች አቶ ተረጋግቶ መቀመጥ አለበት የሚል እምነት የለኝም ነበረ። ከየትኛውም ክለብ በላይ ብዙ ስራዎችን መስራት ያለበት ክለብ እንደሆነ ፍንትው አድርጎ ያሳያል። አሁን መረጃዎች እንደሚጠቁሙት ከሆነ የኦርሊን ቹዋሚኒን ዝውውር ለመጨረስ ዩናይትዶች በስፋት እየሰሩ ይገኛሉ። ከኦርሊን ቹዋሚኒ ጎን ለጎን እየሰሩበት ያለው ዝውውር እንግዲህ የፍሌክስ ሜቻ ነው። ፍሌክስ ሜቻ በቦሩሲያ ዶርትሙንድ ቤት ልክ እንደ ኦርሊን ቹዋሚኒ ሁሉ በጣም ድንቅ ብቃቱን እያሳየ ያለ ግዙፍ የሆነ የመሀል ክፍል ተጫዋች ነው እና ስፖርት ቢልድ እንደዘገበው ከሆነ ማንቸስተር ዩናይትዶች ከየትኛውም ክለብ በላይ ይህንን ተጫዋች ለማስፈረም ግምት እንደተሰጣቸው ነው እየተገለጸ የሚገኘውና ሌላ እንግዲህ ተመሳሳይ የሆነ ምንጭ እንዲሁ ደግሞ ማንቸስተር ሲቲዎችም ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ከማንቸስተር ሲቲ ባሻገር ባየር ሙኒክ እና ሪያል ማድሪዶችም እየተጫዋቹ ፈላጊ ሆነው ብቅ ብለዋል። ዩናይትዶች ግን እስካሁን ባለ ሁኔታ
ከየትኛውም ክለብ በተሻለ ሁኔታ ፍሌክስ ሜቻን ለማስፈረም የተሻሉ ግምት የተሰጠው ክለብ እንደሆነ ነው እየተገለጸ የሚገኘው። የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረው ሩበን አሞሪም ቨርጂል ቫንዳይክን ለማስፈረም ፍላጎት እንዳለው እና ገፍቶበት እንደሚሄድም እየተገለጸ ይገኛል። ጋዜጣ ዴሎ ስፖርት እንደዘገበው ከሆነ ማንቸስተር ዩናይትዶች ሩበን አሞሪም ይህ ተጫዋች እንግዲህ ለፕሮጀክቱ አስፈላጊ ተጫዋች ነው ብሎ እንደሚያምን ነው እየተገለጸ የሚገኘውና ቨርጂል ቫንዳይክ ወደ ኤሲ ሚላን የሚያመራበት እድል እንዳለ እየተገለጸ ይገኛል። ፖርቹጋል ከስፔን ወደ ቀጣይ ዙር ለማለፍ የሚደረግ የሞት ሽረት ጨዋታ በዛሬው ዕለት ይደረጋል። በፖርቹጋል በኩል ክርስቲያኖ ሮናልዶ፣ ዳሎትና ብሩኖ ፈርናንዴዝ ሀገራቸውን የሚወክሉ ይሆናልና በጣም ድንቅ የሚባል ጨዋታ ነው። በተለይም ለክርስቲያኖ ሮናልዶ በጣም ወሳኝ ጨዋታ ነው ተብሎ ይጠበቃል። ስፔን ብሔራዊ ቡድን እንግዲህ በጣም ግርማ ሞገስ የነበረው ክለብ እንደሆነ ይታወቃል። በተለይ በአውሮፓ ውድድሮች ላይ ደምቆ ከሚታዩ ክለቦች መካከል የስፔን ብሔራዊ ቡድን ነውና አሁን እንግዲህ ለፖርቹጋል በጣም ፈታኝ የሚሆናል ተብሎ የሚጠበቅ ክለብ ነው። ፖርቹጋሎችም እንግዲህ በዛሬው ዕለት እንግዲህ እልህ አስጨራሽ ፍልሚያ ከስፔን ብሔራዊ ቡድን ጋር ያደርጋሉ ተብሎ ይጠበቃል። የማንቸስተር ዩናይትድ ተጫዋቾች ዳሎና ብሩኖ ፈርናንዴዝ እንዲሁም የቀድሞ የማንቸስተር ዩናይትድ ተጫዋች ነው ክርስቲያኖ ሮናልዶም በዚህ ጨዋታ ላይ ይሳተፋሉና መልካም እድልን እንመኝላቸዋለን። ኤደርሰን አሁን በእንግሊዝ ከማንቸስተር ዩናይትድ ጋር ለሁለተኛው የሕክምና ምርመራ ተዘጋጅቷል ተብሏል። ይህም ከ40 ቀናት በፊት ከአትላንታ ጋር ስምምነት ላይ የተደረሰበት ነገር ሲሆን እስካሁን ያልተፈረመው የ45 ሚሊዮን የዝውውር ጥቅል ይፋ ለማድረግና ወደፊት ለመቀጠልም ወሳኝ እርምጃ ይሆናል ተብሎ ይጠበቃል። ይህ ተጫዋች እንግዲህ ፊርማውን ያኖራል ተብሎ ይጠበቃል። እንግዲህ ሁለተኛ ዙር የሕክምና ምርመራውን ካደረገ በኋላ ካርሎስ ካዝሜሮ እንግዲህ ከትላንትናው ሽንፈት በኋላ እንዲህ ሲል ተናግሯል። በዚህ ሰዓት ስሜትን ለመግለጽ ቃላትን ማግኘት ከባድ ነው። እግር ኳስ መጫወት ስትጀምር ህልም ይሄ ነው። የዓለም ዋንጫን ማሸነፍ ለማንኛውም ብራዚላዊ ህልም ነው። እኔ በራሴ ማንነትና ሁሉም ተጫዋቾች እዚህ ባደረጉት ነገር ኩራት ይሰማኛል። ጨዋታውን ለመጨረስ የሚያስችል እድል ፈጥረን ነበር፣ ግን አልተጠቀምንበትም። እሱ ግን ሁለት ሞክሮ ሁለቱን ማስቆጥሩ እኛ የግብ ዕድሎችን ብንፈጥር መጠቀም አልቻልንም። በሁለተኛው አጋማሽ ትንሽ ወደ ኋላ ተስበን ስንጫወት ነበር፣ ነገር ግን አልሆነም። ፕሬስ አደራረጋችንም የተሻለ መሆን ይችል ነበር፣ ግን አሁን ምንም ማድረግ አንችልም ሲለው ካርሎስ ካዝሜሮ እየተናገረውና ይህ ድንቅ ተጫዋች በሪያል ማድሪድ ቤት በርካታ ዋንጫዎችን ከፍ አድርጎ የሳመ ድንቅ ብራዚላዊ እንደሆነ ይታወቃል። በማንቸስተር ዩናይትድ ቤት መቶ ያለውን ሁሉ ሲሰጥ የነበረ ተጫዋች እንደሆነ ይታወቃል። ምንም እንኳን እንደ ቀድሞ በዋንጫ ባይታጀብም ነገር ግን እሱ ያለውን ሁሉ በመስጠት ልክ ከካሪንግተን እንደበቀለ በሚመስል ሁኔታ ነበር ለማንቸስተር ዩናይትድ ያለውን ሁሉ የሰጠውና የማንቸስተር ዩናይትድ ደጋፊዎችም እንግዲህ ፍቅራቸውን ለግሰዋል ላደረገው ነገር የእውነት ማበረታቻ ይሆን ዘንድ ያላቸውን ነገር ሁሉ አውጥተው ሰጥተውታልና ይሄ ተጫዋች እንግዲህ በብራዚል ብሔራዊ ቡድን ሽንፈት የተሰማውን ጥልቅ ሀዘን ለመግለጽ ሞክረዋል። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። አመሻሹን አዳዲስ ስፖርታዊ መረጃዎች የሚመጡ ከሆነ ወደ እናንተ የማድረሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።